የኔ አባት የኔት ምንድነው ነገሩ? የፍቅር ሰው ነው በጣም። እንዴት እኔን መያዝ እንዳለበት ያውቁ። ያ ሁሉ አባዬ ማሚዬ ተለያይተዋል። በተለያዩ ሶሻል ሚዲያ ላይ አነጋጋሪ የነበረችውና አሁን ደግሞ ቲክቶክ በተሰኘው ማህበራዊ ድረገጽ ላይ ታዋቂና ዝነኛ በሆኑ የተለያዩ የፕሮሞሽን ስራዎችን እየሰራች የምትገኘው በተለይ ደግሞ በቀድሞ የፍቅር ህይወቷ በጓደኛዋ እንደተጎዳች በመግለጽ ወደ ሚዲያ በመምጣት እንግዲህ የፍቅር ታሪኳን ካካፈለች በኋላ የማህበራዊ ሚዲያው አነጋጋሪ መሆን የቻለችው ኤልዳና የተባለችው ወጣትና እንደዚሁም ደግሞ በመንፈሳዊ ትምህርቶቹ የሚታወቀው አገልጋይ ሜሎስ ብዙዎቻችን እንደምናስታውሰው ከ6 ወራት በፊት ገደማ የጀመሩትን የፍቅር ግንኙነት በአንድ ጎጆ ለመኖርና በትዳር ለመጣመር ወስነው ሽማግሌም ተልኮ ሰርጋቸው እየተጠበቀ የነበረ ሲሆን ታዲያ ከሰሞኑ ግን ማህበራዊ ሚዲያውን ባጥለቀለቀው መረጃ ሁለቱ ጥንዶች እንደተለያዩና በፍቅራቸው መሀልም ንፋስ እንደገባ የተለያዩ መረጃዎች እየተዘዋወሩ ይገኛሉ። ለዚህም ምክንያቱ ደግሞ ኤልዳና በቲክቶክ ማህበራዊ ገጿ ላይ እንደዚሁም በተለያዩ ማህበራዊ ሚዲያዎቿ ላይ የሚገኙትን በጋራ የተነሷቸውን ፎቶዎችና የሽምግልና ቪዲዮዎችንም ሙሉ ለሙሉ ማጥፋቷን ተከትሎ እንደዚሁም የቅርብ ወዳጆቿም ይህንን ሚስጥር እንደተለያዩ የሚነሱ ሀሳቦችን ማጋራታቸውን ተከትሎ ብዙዎች ታዲያ እንደተለያዩ እየተናገሩ ይገኛሉ። እውነታው ግን ምን እንደሆነ የምንነግራችሁ ይሆናል። እውነት ኤልዳናና ሜሎስ ተለያይተዋል ወይ? በመካከላቸው የተፈጠረው ነገር ምንድነው? እነዚህ ሚስጥሮች እንነግራችኋለን። እናንተም ቪዲዮ ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን እያለን እስቲ አንድ በዚህ ጉዳይ ላይ የተሰራን ቪዲዮ ተመልክተን እንመለስና እውነታውን የምንነግራችሁ ይሆናል። እኔ የሷን ሳይድ አይጌርል እረዳታለሁ። አም ሶ ሃፒ ፎር ሄር በጣም ነው የተደሰትኩት። ሳይቃጠል በቅጠል በእንጭጩን የተቀጨው ቢኮዝ እስናት ጎነ ወርክ። አገልጋይ ወንድ እናንተ አትሰሙም እንጂ አገልጋይ ወንድ ብዬ ብናገር አሰሙ። ይሄ ልጅ ደግሞ ውሎ ከቀለሜና ከዳጊ ጋር ነው። እግዚአብሔርን አገልጋይ ወንድ ህይወትሽን ነው የሚሰርቅሽ። የታመመ ትዳር ይታከማል። እናት ወዛ አገልጋይ አባዬ አገልጋይ ወንድ ህይወትሽን ይሰርቅሻል። የሱ ገረድ ነው የሚያረግሽ። ህይወትሽ ይሰረቃል። you will never enjoy life። የአገልጋይ ሚስቶች እንዳለ እኮ የካርታ እኮ ፊታቸው ተሸክመው ነው የሚል አንዳንዱ ነው እንደው የሚታይ ሚስት ያለው የሚያሳየው እንጂ አብዛኞቹ እኮ የተመቱ ናቸው። እውነቱን እንነጋገር ከተባለ ይሄ ደግሞ his friends with ዳጊ and ቀለሜ አገልጋይ የሚባል ወንድ ጋር እኔ እቺ ማነው ስማ ኤልዳና ልጅ ሳትወልጂ ብዙ አመት እንትን ሳትል ወጣች። What if like she lost her mental health? She was like the queen of pick me ነበረች እኮ pick me ሴቶች የሉም ለወንዶች እንዲወዷቸው to the point እኮ ወንድ ልጅ ቺት ካረገ ይቀርለዋል። ፍቅር ነው ፍቅር ያ ፍቅር ቺት አርጎ ከመጣሞን አባን ተጀምር እማንቺ ጀምሪ ምናምን በይ ተታርቂ ህይወት እንቀጥላለሁ ያለች እኮ ናት። ሽምግልናው የዟት ጦስ ጠንቡሳሷን እናቴ የኔ እናት ይመችሽ። እንኳን ልጅ አልወለድሽ በልጅ እንኳን አልታሰርሽ ሽማግሌ እንዳልክ እግዚአብሔር ምስክሬ ነው። እና በጣም ጎረቤት ይሄ ልጅ እየጠጣችሁ ወንዶች ቡና ያዙ። ሀያ ሰዓት ወጥ ስሪ። ኖ ሌላውን ተውትና ወንዶች አላችሁ። አሁን ሴቶች be kind to her guys, be kind to her። አይ ነው እረዳለሁ። እኔ አሁን ማስተምረው ትዳራችሁን ጠብቁ ምናምን ነው እረዳለሁ። ከአገልጋይ ወንድ ጋር ግን ከደበረሽ ውጪ። እሺ ደስ ብሎኝ አይደለም ባይዘወይ በትዳር መፍረስ ደስ ብሎኝ አይደለም። ጌታ ምስክሬ ነው። ኖ ደስ ብሎኝ አይደለም። ደስ ያለኝ በእንጭጩን የቀጨችው እንጂ ልጅ ብትወልድ አስቡ። ልጅ ብትወልድ የዚህ ደግሞ ሶሻል ሰርክል
ከባድ አንዱ እኮ አባትነት ለልጁ የነሳ እንግዲህ በቪዲዮ ላይ እንደሰማችሁት ነው። በእርግጥ ይህ መረጃ ከዚህ በቪዲዮ ላይ ከተናገረችው እህታችን ብቻ ሳይሆን በተለያዩ ፌስቡክ፣ ቲክቶክ ላይ እንደዚሁም ዩቲዩብ ላይ የተለያዩ ቪዲዮዎች እየተሰሩ ይገኛሉ። እኛም በተቻለን አቅም የኤልዳናን ፕሮፋይል ለማየት ሞክረን ነበረ። እንደተባለው ፎቶዎቹም ቪዲዮዎቹም ጠፍተዋል። እንደዚሁም ደግሞ በሚሰጧትም ኮሜንት ስር በዚህ ጉዳይ ላይ ብዙም ለማብራራት ፈቃደኛ እንዳልሆነችና በማላቸው ክፍተት እንደተፈጠረ ያሳያል። እንደዚሁም ከቅርብ ወዳጆቿ የሚያገኘ ነው መረጃ ይሄ ነው። ነገር ግን ደግሞ ተለያይተዋል የሚለውን ነገር እርግጠኛ ሆኖ መናገር አይቻልም። ምክንያቱም አንዳንዴ ከባለቤቱ ሳንሰማ እውነታውን መናገር በጣም ይከብዳል። ነገር ግን በማላቸው ክፍተት እንደተፈጠረ ግልጽ ነው። ምክንያቱም እኛም ከቅርብ የመረጃ ምንጮቻችን እንዳገኘ ነው ማለት ነው። ነገር ግን ደግሞ የተጣላ አይታረቅም ማለት አንችልም፣ የተለያየም ዳግም አይገናኝም ማለት አንችልም። ስለዛ ኤልዳናና አገልጋይ ሜሎስ የነበራቸውን ክፍተት ደግሞ በተለይ የመንገድ እንግዲህ ምክንያቱም በሽምግልና ፕሮግራም ላይም የተገኙት እና አገልጋይ ዮናታን እና በጋሻ እንደዚህም የተለያዩ ታዋቂ አገልጋዮች አሉና እንደጀመሩትም ክፍተታቸውን ደግሞ ተፈጥሮም በመታረቅ ወይም ደግሞ ልዩነታቸውን ወደ አንድነት በማምጣት የተፈጠረውን ችግር መፍታት ቢችሉ መልካም ነው ብለን እናስባለን። ምክንያቱም ለብዙዎችም ትምህርት የማይሆን ነገር ነው። በተለይ በዚህ በአጭር ጊዜ ውስጥ እንደዚህ አይነት ነገር ጀምሮ ማቋረጥ ማለት ይህ የሚያስተላልፈው መልእክትም ትክክል ስላልሆነ የነበራቸውን ፍቅር መልሰው የነበራቸውን ችግር ፈተው አንድ ላይ የምናያቸው ጊዜ እንደሚመጣም እናምናለን። ካልሆነም ደግሞ እንደተባለው በሰላም መለያየት አንዱ ነው። ለማንኛውም ግን እኛም በዚህ ጉዳይ ላይ ከሜሎስም ይሁን ከኤልዳና በግልጽ የሚናገሩት ጉዳይ ካለ ወደ እናንተ የምናቀርብ ይሆናል። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ያልናቸውን በመዝናኛና ቁም ነገር ነክ መረጃዎች ወደ እናንተ የተለያዩ ፕሮግራሞችን ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ከ32000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እንደ ሁልጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድሰጡን እየጠየቅን በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።